መዝሙር 29 ቁጥር 7 እስከ 9 ላይ የእግዚአብሔር ድምጽ የእሳቱን ነበልባል ይቆርጣል። የእግዚአብሔር ድምጽ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። ቁጥር 9 ነው ልቤ ላይ ያለብኝ የነበረው። የእግዚአብሔር ድምጽ ዋላዎችን ያጠነክራቸዋል፣ ጫካዎችንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። ሃሌሉያ። ድምጽ ስንል የእግዚአብሔር ድምጽ ያሁኑን የሲዝኑን የጊዜውን ሐሳብ የያዘ ንግግር፣ የእግዚአብሔር ድምጽ፣ የእግዚአብሔር ሐሳብ፣ የእግዚአብሔር መንፈስ ያለበት ንግግር ማለት ነው። ያሁኑን የእግዚአብሔርን ሐሳብ የሚገልጥ ማለት ነው። የሚያበረታ፣ መሰበር ያለበትን የሚሰብር፣ መከፈል ያለበትን የሚከፍል። አሜን። such kind of ድምጽ ይመጣል። እንደዚህ አይነት ድምጾች ይመጣሉ። አንተ መክፈል ላትችል ትችላለህ። የእግዚአብሔር ድምጽ ግን አልከፈል ያለውን ይከፍለዋል። እርሱ ከተናገረ በኋላ ልትብረከረክ አትችልም። የማታስበው መጠንከር ውስጥ እግዚአብሔር ያስገባሃል። ይህንን ልበላችሁ፣ በሚመጣልን ድምጽ ውስጥ ፍጹም እረፍት አለ። ፍጹም ምሪት አለ። ብዙ ነገር ወዴት ልሂድ ብላችሁ ግራ ይገባችኋል። ግን ድምጽ የሚገኝበትና ድምጽ የሚሰማበት ስፍራ ስትሆኑ ፍጹም እረፍት ውስጥ የሚያስገባ የእግዚአብሔር ምሪት በዚህ ፕሮግራሞች ላይ መስማት ይሆንላችኋል። ድምጽ የሌለው ግለሰብ፣ ድምጽ የሌለው ጉባኤ፣ ድምጽ የሌለው አገር፣ ድምጽ የሌለው አገልጋይ እንደሱ ምስኪን የለም። በደሳለኝ የሚመላለስ በመሰለኝ የሚወጣና የሚገባ ቤት ልሂድ የሚል እንደዚህ አይነት ምስኪን ሰው ምድር ላይ አታገኙ። ድምጽ ከሱ ጋር እንዳለ ሰው ደግሞ የታደለና የተባረከ ሰው የለም። የዳዊት የማሸነፉ ምክንያት የታጠቀው ጦር አይደለም፣ አብሮት ያለው ምናምን አይደለም። የሳኦል ቤት እየደከመ የሱ ቤት እየበረታ የሄደበት ትልቁ ምክንያት የእግዚአብሔር ድምጽ ከሱ ጋር የሚመራ ድምጽ አለ፣ የሚያበረታው ድምጽ አለ፣ ምሪትን የሚሰጠው ድምጽ አለ። ቻባካታራ ባላባራ እግዚአብሔር በጣም ሲያከብር ሲወድ ከፍ ሊያደርግ ሲፈልግ ድምጹን ነው የሚያሰማው። ሳሙኤልም አለ ኤሊም አለ። ኤሊ በሸመገለበት ጊዜ ዌል ኤክስፒሪየንስ ፕሪስት ነው ካህን ነው በሚባልበት ጊዜ ከእግዚአብሔር ጋር የነበረው ኢንቲሜሲ ጥሩ ስላልነበረ እግዚአብሔር ለኤሊ ሳይሆን የኤሊም ቤት ለሳሙኤል ነው የነገረው። ለመረጠው ለፈለገው ለሳሙኤል ነገረው። ገና ድምጽ መስማት ባልተለማመደበት ጊዜ ላይ መጣና ጠራው። ዝም ጠራው። ሶስተኛው ጊዜ ግን ባሪያ ይሰማል ምን በለው። ከዛ የተናገረው ግን ስለ ሳሙኤል ጉዳይ አይደለም፣ ስለ ኤሊ ቤት ጉዳይ ነው። ዋይ እዛ ቤት ድምጽ ማሰማቱ እግዚአብሔር እንደዚህ ያደርጋል። እግዚአብሔር ምስክሬ ነው። የእግዚአብሔር ትልቁ አብሮነት ድምጹን ሲያሰማ ነው። ልባችሁን አስፍታችሁ ጆሮአችሁን አስፍታችሁ ሰው እንደሚናገር ሳይሆን አምላክ እንደሚናገር የምትሰሙበት ጸጋና መንፈስ ይብዛላችሁ በጌታ በኢየሱስ። ልክ የእግዚአብሔርን ድምጽ ስትሰማ ስለ የትኛውም ጉዳይ የማይነቃነቅ በምንም ሁኔታ የማይሸነፍ እምነትን ባንተ ውስጥ ይጨምራል። የእግዚአብሔርን ድምጽ በሰማ ጊዜ ማዶ ቫዳካታላባ ምንም ነገር ከፊት ሊኖር ይችላል፣ አልፌው ግን እሄዳለሁ ትላለህ። ዝም ብላችሁ ተከተሉኝ። ኢያሱ ምዕራፍ 1 ቁጥር 1 ላይ ለኢያሱ የዛ ጊዜ ምንም አይነት ካፒታል አያስፈልገው፣ ምንም አይነት ገንዘብ በሰጠው ምንም አይነት ልቡን አያሳርፈው። የሚያሳርፈው አንድ ነገር ነው፣ የእግዚአብሔር ድምጽ። ኢያሱ ምዕራፍ 1 ቁጥር 1 ላይ እግዚአብሔር ወደ ኢያሱ መጣ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌ ልጅ ኢያሱን እንዲህ ብሎ ተናገረው። እንዲህ ብሎ ይናገራችሁ።
በነገራችሁ ጅማሬ ላይ፣ በሚያስፈልጋችሁ ጊዜ ላይ፣ በሚያስፈልጋችሁ ሁኔታ ላይ እንዲህ ብሎ ጌታ ይናገራችሁ በኢየሱስ። ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህንን ዮርዳኖስ ተሻገሩ። ማንም ደፍሮ ሊናገረው የማይችለውን ነገር እግዚአብሔር ለኢያሱ ተናገረ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። አለሚቀጥል ቁጥር 4 ከምድረ በዳው ከዚያም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጣውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ እንዳለው አልሆነም። በዚያ 5 ቀን ውስጥ ኢያሱ አልፏል። እግዚአብሔር ግን ስቲል አለ። በጌታ በኢየሱስ ስም የሚቀጥለውን ዘመናችሁን እግዚአብሔር ያወራችኋል። አይ ዶንት ኖ ከፊታችሁ ምን እንዳላላቅም አልችልም በምትሉት ነገር ላይ የእግዚአብሔር ድምጽ ይመጣላችኋል። እንዴት አደርገዋለሁ በምትሉት ነገር ላይ የእግዚአብሔር ድምጽ ይመጣላችኋል። ወደ ኋላ አይደለም እምልህ፣ ወደፊት የሚገጥምህን ነገር እግዚአብሔር ይናገርሃል። ስለምትሻገረው ነገር ይናገርሃል። ስለምትወርሰው ነገር ይናገርሃል። ስለምትይዘው ነገር ይናገርሃል። ስለምታሸንፈው ነገር ይናገር አባሻ ካታራ ባላ ባራዲያ ካታላ ባራዲያ ምርጡ ካፒታል እግዚአብሔር ድምጽ ነው። ድምጽ ካለ አሪፍ ገንዘብ ይሆናል። ድምጽ ካለ አሪፍ ጥበብ ይሆናል። ድምጽ ካለ ማስተዋል ይሆናል። ድምጽ ካለ አስፈሪ ሆነ ትገለጣለህ። አንድ ነገር ነው የሚያስፈልግ፣ የእግዚአብሔር ድምጽ። ልባርካችሁ። ኢያሱን እንደተናገረው ጌታ ይናገራቸዋል። ጃባካታራ ባላባራዲያ ካታራባስ አቆመው ቃሉ። ከዛው እንደዚህ ያለው ሁላችንም የምናውቀው ቃል ብቻ የዚህ ቃል ካፋ ይለይ። ዛሬ የተናገርኩን እንዳትለየው ተጠብቀውና ታደርገው ዘንድ በቀንም በሌሊትም አስበው። እግዚአብሔር የሚረዳን ድምጹን በማሰማት ነው። ዳዊት መዝሙር 121 ቁጥር 1 እና 2 ላይ አይኖቼን ወደ ተራራ አነሳው አለ፣ ረዳቴ ከወዴት ይምጣ አለ። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። ኖርማል የከበደንና ያበበን ድምጽ እንደመስማት እንዳይመስላችሁ፣ ሰምታችሁ ወደ ረፍት ያስገባችኋል። አስታወሳችሁ ጳውሎስ አንድ ጊዜ በመርከብ ውስጥ እየሄደ እያለ ስብርባሪ መርከብ ተሰባበረ፣ አደጋ አጋጠመ፣ ብዙ ነገር ሆነ። ግን አንድ ነገር የሚያበረታ የጌታ ድምጽ መጣለት። አንዲትም ነፍስ አይጠፋም አለው። አንተ ከዛ በኋላ ካፒቴኑንና ሰዎቹን በሙሉ ኮንፍሮንት የሚያደርግበት ኃይል ነው የተካፈለው። ማንም እንዳይሰጋ የማንም ነፍስ ዋይ ሰምቻለሁ ድምጽ። ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ። እግዚአብሔር ሊረዳ ሲፈልግ የሚረዳ መጀመሪያ ድምጹን ያሰማ። አልተውህም ካለ አይተውህም፣ አልጥልህም ካለ አይጥልህም። በኮንፊደንስ ወደ ተጠራህበት ቦታ መውጣት ትችላለህ። ማሻካላ ቫራዲያ ካታ እግዚአብሔር በእነዚህ 5 ቀናት በኢየሱስ ስም ለአንድ ሰው ይራራል። ለአንድ ሰው ቤት ይራራል በኢየሱስ። ለአንድ ሰው ህይወት ይራራል በጌታ በኢየሱስ። እኔ የተናገርኩት ከሚያልፍ አለ እግዚአብሔር፣ ሰማይና ምድር ቢያልፍ ይቀላል ይሻላል። ውጣ ካላልከኝ አልወጣም አለ ዳዊት። አም ኤክስፒሪየንስድ በጦርነት ዓለም ግን አሸናፊ ያደረገኝ ያንተ ድምጽ ነው። ምክንያቱም ድምጹ ባለበት ሁሉ እግዚአብሔር አለ። ቁጭ በል ሲልህ እግዚአብሔር አለ። ውጣ ሲልህ ይኸውልህ ወደ ምድረ በዳ እንኳን ውጣ ቢልህ እግዚአብሔር ራሱ ምድረ በዳውን አንዳች እንዳታጣ ያደርጋል። የሚበላ አታጣም። ራሱ ደመናውን ያዘዋል። ራሱ በሌሊት እሳትን ያዘልሃል። ዋይ እግዚአብሔር ድምጹን አንተ ጋር ስላደረገ ማለት ነው። ነገሩ ሲሆን ማመን አትጀምር። የተናገረ ጊዜ መነው። ምክንያቱም ተስፋን የሰጠ የታመነ ነውና፣ ይዋሽ ዘንድ እግዚአብሔር ሰው አይደለምና ከተናገረ ጌታ ያደርገዋል። እግዚአብሔር ግን በእንደዚህ አይነት ሰች ኮንፈረንስ እና ፕሮግራም ላይ ብቻ አይደለም መጥቶ የሚናገረው። በየቀኑ ጌታ ሊናገረን ይፈልጋል። በየቀኑ እግዚአብሔር መንገዱን ሊያሳየን ይፈልጋል። በየቀኑ ጌታ ሊያወራን ይፈልጋል።
እግዚአብሔር በየሁኔታው ባለንበት ነገር ላይ መንገዱን ሊያሳየን ይፈልጋል። በየቀኑ ድምጹን ለመስማት የሚፈልግ ሰው አንደኛ ማድረግ ያለበት ነገር ቢኖር ድምጹ ወዳለበት መቅረብ ነው። ወደሚነገርበት መቅረብ ነው። ኳስ ማየት ከፈለክ ምንም አይደለም የምታደርገው፣ ኳስ ወደሚጫወቱበት ቦታ መሄድ ነው። በቤትህ ከሆንክ ደግሞ ኳስ የሚያሳዩ ቻናሎችን አንስተ ቹ ማድረግ ነው። ሌላ አይደለም አዲስ ነው። ድምጹንም ለመስማት የሚፈልግ ሰው ካለ ድምጹ ወደሚነገርበት መቅረብ ነው። ይህ ዓለም ብዙ ያወራል፣ ብዙ ድምጽ የሚሰማበት ዓለም ነው። አሁን በእያንዳንዱ ስላይድ በመናደርገው ቲክቶክ ላይ እያንዳንዱ ነገር ድምጽ አለው። ፖለቲካል ድምጽ አለው፣ ሶሻል ድምጽ አለው፣ የቴዎሎጂ የተለያዩ አይነት ድምጽ አለው። የሞት ድምጽ ያወጣል፣ የፍርሃት ድምጽ ያወጣል፣ የጥርጣሬ ድምጽ ያወጣል። ስለቀረብ ነው። አሁን ግን አንድ የሚያሳርፍ የምንቀርበውን ወዳጅ እነግራችኋለሁ። እግዚአብሔር ይባላል። ወደሱ መቅረብ ይሁንልን በጌታ በኢየሱስ። ማለዳ ከአልጋ ላይ ወርደ ጌታ ሆይ ወደ አንተ ቀርባለሁ፣ ወደ ቲክቶክ መንደር ከመቅረቤ በፊት አሸናፊ የሚያደርግ እግዚአብሔርን ድምጽ ለመስማት እሱ ወዳለበት መቅረብ ያስፈልጋል። ዘጸአት ምዕራፍ 3 ቁጥር 1 ጀምሮ ሁላችንም የምናውቀው የሙሴ ታሪክ አለን። ሙሴን እግዚአብሔር እንዴት እንደጠራው ዩ ሪሜምበር። የሚቃጠል ነገር አየ። ሙሴም የዮቶሩን የአማቱን የምዳማውያንን ካህን በጎች ይጠብቅ ነበር። ወደ ምድረ በዳም ዳርቻ በጎችን ነዳ። ወደ እግዚአብሔር ተራራ ወደ ኮሬብ መጣ። አሜን። እሺ። የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ቁጥር 3 ነው የምፈልገው። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህንን ታላቅ ራእይ ልይ አለ። ልሂድ አለ። ልይ አለ። በቀረበ ጊዜ እግዚአብሔር ይህ ቦታ የተቀደሰ ነውና ጫማን አውልቅ፣ የሚቀጥለውን ሚሽን ገለጠለት። በመቅረቡ ምክንያት መቅረብ ይሆንላችኋል በጌታ በኢየሱስ። ባይዘዌ ልንገራችሁ፣ ወደ እግዚአብሔር ድምጽ ስንቀርብ ወደ ከማይፈለጉ ድምጾች ደግሞ እየራቅን ነው። ወደ እውነተኛው የህይወታችን መገኛ ስንቀርብ የተለያዩ በህይወታችን የማያስፈልጉ ነገሮችን እየራቅናቸው ነው የምንመጣው። ድምጽ መስማት ፈልጋለሁ የሚል ሰው ካለ በየቀኑ ድምጽ የሚሰማው በየቀኑ ወደ እግዚአብሔር በመቅረብ ነው። ለአንድ ሰው ጸጋ ይብዛለት። መቅረብ የምችልበት ጸጋና ኃይል ይብዛል በኢየሱስ። ሁለተኛ ምቹ መሆን ያስፈልጋል። አመቺ መሆን ያስፈልጋል። ምን ማለት ነው ምቹ መሆን? ታላቁ እግዚአብሔር ሲናገር የተከፈተ ልብ ይዞ መቀመጥ። እሰማለሁ ጌታ እግዚአብሔር ሆይ ተናገር የሚያስብል ለአምላካችን ለንጉሳችን ለእግዚአብሔር መናገር ምክንያት የሚሆን በትህትና የተሞላ ልብ ይዘልን ቀርብ ያስፈልጋል። ኢሳይያስ ምዕራፍ 50 ቁጥር 5 ላይ ጌታ እግዚአብሔር ጆሮዬን ከፍቷል፣ እኔም አመፀኛ አልነበርኩም ይላል። ጌታ እግዚአብሔር ምንን ከፍቶታል? ጆሮዬን ከፍቶታል፣ እኔም አመፀኛ አልነበርኩም። ምን ማለት ነው አመፀኛ አልነበርኩም? ከተከፈተ በኋላ ላለመስማት ጆሮዬን አልዘጋም፣ ከፍታለሁ። እንደተከፈተ ይቀመጣል። እግዚአብሔር ይናገራል፣ የተነገረው ነገር ደግሞ በልቤ ላይ ይቀመጣል። አንድ ሰው ወደ እግዚአብሔር ሲቀርብ አመቺ ልብ ይዞ በኢየሱስም የሚቀመጥበት ጸጋ ይብዛልን። ምን ማለት መሰለ? ያንተን ጉዳይ ለማስፈጸም ሳይሆን በእግዚአብሔር ፊት የምትቀርበው ጌታ ሆይ ያንተ ድምጽ ከኔ ሁኔታ ይበልጣል፣ ያንተ ድምጽ ከኔ ፈቃድ ይበልጣል፣ ያንተ ድምጽ ከኔ ሐሳብ ይበልጣል። ተናገረኝ ጌታ ሆይ። እሱ ሁሉን አዋቂ ነው። እኛ የምናውቀው ነገር የለንም። እሱ ሁሉን ቻይ አምላክ ነው። የኛ ችሎታ ውስን ነው። በዚህ ሁሉን ቻይ አምላክና ሁሉን አዋቂ ፊት ስትቀርብ ሁሉን እንደሚያክሰው አክት ማድረግ የለብህም። ሁሉንም ትተውና አመቺ ልብ፣ ዛሬ አቆም የምትለኝን ነገር ለማቆም፣ ዛሬ ጀምር የምትለኝን ነገር ለመጀመር የሚያስችል ልብ ይዤ ወደ አንተ ቀርባለሁ። አመቺ ልብ። ብዙዎቻችን እግዚአብሔር ፊት ስንቀርብ ስታምፕ ለማስመታት የይሁንታ ፈቃድ ለማግኘት ነው የምንመጣው። ኖ ጌታ ሆይ እኔ ላስብ እችላለሁ፣ አንተ ግን በዚህ ጉዳይ ላይ ከሌለህበት ይህ ሐሳብ ዛሬ ሆኖ ይቀየራል። አመቺ ልብ። ሰሬንድ ያደረገ ለእግዚአብሔር ራሱን የሰጠ ማንነትን
ያሰማችሁ ድምፁ የሚያበላኮ ስራ ነው። ስትቀርብ ግን ጌታ ምን ትላለህ? ጌታ ሆይ yes or no በአንተ ሐሳብ እስማማለሁ፣ ልቤን አዘጋጅቼ እቀርባለሁ። የአንድ ሰው ልብ ለእግዚአብሔር ድምጽ ሲመች አያለው በጌታ በኢየሱስ። ሶስተኛና የመጨረሻ መታዘዝ። መታዘዝ በየቀኑ የእግዚአብሔር ድምጽ እንዲመጣልን ካስፈለገ የመጣልንን ድምጽ ልንታዘዘው ያስፈልገናል። ይሄኛውን ሳትታዘዘው የሚቀጥለው ድምጽ አይመጣም። ለምን? የእግዚአብሔር ድምጽ ከኛ አራቀ? ያልታዘዝንባቸው ጊዜያቶች ብዙ ስለሆነ። ለታዘዙት ልጆቹ እግዚአብሔር በየቀኑ ድምጹን ያመጣል። እኔ የምናገረው የእግዚአብሔር ድምጽ ነው ብላችሁ ሰዱት እና ለምሳሌ ነው። አሼና ብለህ እንዳትመጣ ቆይ አትታዘዘኝ ለዛሬ አሼና ብለው ሰምተዋል፣ ግን ምን አላደረገም? አሼና አሁንም አልታዘዘም። አሼና አሁንም አልታዘዘም። እንዴት የሚቀጥለውን ኮማንድ ልስጠው? መጀመሪያ ምን ማድረግ አለበት? አሼና ምን ማድረግ እችላለሁ? የሚቀጥለውን ደግሞ ድምጽ አሰማዋለሁ። ምን ስላደረገ? የመጀመሪያውን ስለታዘዘ። የመጀመሪያውን ካልታዘዘ የሚቀጥለውን ላሰማው አልችልም። ተባረክ። ዛሬ የእግዚአብሔርን ድምጽ ሳናመቻመች ምክንያት ሳሰጥ የምንታዘዝበት ጸጋ ይብዛልን በኢየሱስ። ብለኸኝ ነው ጌታ ሆይ። የሚገርም የእግዚአብሔር ደግሞ ድምጾች ካንተ ሐሳብ ጋር አብሮ አይሄድም። መጽሐፍ ቅዱስ እንደሱ አይደለም የሚለው ኢሳይያስ 55 ላይ ሐሳቤ እንደ ሐሳባችሁ አይደለም፣ መንገዴ እንደ መንገዳችሁ በጣም ልዩነት አለው። ስለዚህ ከሱ ሐሳብ የሚመጣውን ነገር ካንተ ልብ ጋር ማች የማያደርግ ነው። ማች እንደማያደርግ ደግሞ እግዚአብሔር ቃል ያስተምረናል። ዘፍጥረት ምዕራፍ 22 ላይ ገና በትኩሱ ልጁን እንደሰጠው እግዚአብሔር መጣና አብርሃም ጋር ልጅህን ሰዋለኝ in the name of Jesus አላለም አብርሃም። እግዚአብሔር ምን አይነት እኮ አምላክ እንደሆነ። ሰሞኑን የሆነ ምርጥ ድምጽ ትሰማለህ በሉትና ንገሩት። ሜቢ እንደምታስበው ላይሆን ይችላል በሉት፣ እንደምትገምተው ላይሆን ይችላል በሉት። ግን ቢሹር የእግዚአብሔር ከሆነ ሁለቴ እንዳታስብ። አብርሃም እንዳደረገው ማልዶ ተነሳ ይላል። እግዚአብሔር ወደ ተናገረው ወጣ ይላል። መጽሐፍ ቅዱሳችሁን ስታነቡ ልክ አብርሃም ወደ ተራራ ይዞ ወጥቶ ልጁን ለመሰዋት መሰዊያው ላይ አድርጎ ልክ ቢላውን ሲያነሳ ምን አይነት ድምጽ መጣ? ሌላ ድምጽ ደግሞ መጣ። አራይቻለሁ ለገዛ ልጅ አራራህምና የሚል እግዚአብሔር ሌላ ድምጽ አሰማው። what is the reason? ስለታዘዘው የመጀመሪያው። የሚገርማችሁ እሱ ብቻ አይደለም የገረመኝ፣ ሁለተኛ ጊዜ ደግሞ እግዚአብሔር ተናገረው። አሁንም በዘፍጥረት 12 ላይ የተናገርኩን ድጋሚ እናገራለሁ አለ። እየባረኩ ባርካለሁ። ሌላ ድምጽ ይመጣላችኋል። የመጀመሪያውን ድምጽ ግን የምትታዘዙበት ጸጋና መንፈስ ይብዛላችሁ በኢየሱስ። ስለዚህ እግዚአብሔር ሲያበረታን፣ እግዚአብሔር ሲናገረን፣ እግዚአብሔር መንገድን ሲያሳየን በዛ በመጣው መንፈስ መንቀሳቀስ ስንችል የእግዚአብሔር ድምጽ በየዕለቱ፣ የእግዚአብሔር ድምጽ በየሳምንቱ፣ የእግዚአብሔር ድምጽ በየጊዜው ወደኛ ይመጣል። የአንድ ሰው ጆሮ ይከፈት በጌታ በኢየሱስ። ከምድር ሕዝብ ሁሉ የሚለየን ድምጹን መስማታችን ነው። ምክንያቱም ኢየሱስ እንደዚህ ያለ ዮሐንስ 10 ላይ በጎቼ ድምጼን ይሰማሉ። በጎቼ ድምጼን ይሰማሉ። የተለየ ውጤት ማየት ከፈለግን የእግዚአብሔር ድምጽ ይለየናል። የእግዚአብሔር ድምጽ የተለየ ነገር ያደርጋል። ኢየሱስ ክርስቶስ ያድናል። አሜን። አራተኛና የመጨረሻሽ የወሰዳችሁ ነው የሆነ ስቴፖች ቻባካታራ። እስኪ ቀርባለሁ ወደ ጌታ በሉ። አመቺ ልብ ይዤ ቀርባለሁ በሉ። የሞላ ብርጭቆ ላይ ውሃ አትጨምርም። የግዴታ ባዶ መሆን መቻል አለበት። የእግዚአብሔር ቢሞላ ይሻላል በእኛ ልብ ውስጥ።
በልብ የሞላውን ድምጽ ያክል ነው የምታሸንፈው። በልብ የሞላውን ድምጽ ያክል ነው ፍሬያማ የምትሆነው። የሽንፈት ነገር በልብ ውስጥ ከሞላ፣ የፍርሃት ነገር በልብ ውስጥ ከሞላ ያ ነው የሚታየው ነገር። ግን የእግዚአብሔር ድምጽ የሰማሁት ድምጽ አለኝ። you know what ወዳለው የሚል ድምጽ ሰምቻለሁ። አፈቅርሃለሁ የሚል ድምጽ ሰምቻለሁ። ከዚህ ድምጽ ጋር ስቲክ ማድረግ ይልስ ፍሬያማነት ሲከተል ታያለ። ኢየሱስ ያደና። አንዳንዶቻችን እግዚአብሔር የሚያወራን የጸሎት ቤት እስክትገባ የሚጠብቅ ይመስልሃል። አንድ እውነት ልንገር፣ ትልልቅ ነገሮችን በማጠቅበቀው ቦታ ላይ ጌታ ይነግርሃል። የሆነ ቢሮ እያንኳኳ የሆነ ድምጽ ይመጣል። የሆነ ራእይ ጌታ ያካፍልሃል። የሆነ ምሪት ጌታ ይሰጣል። 24/7 ለእግዚአብሔር ድምጽ አመቺ ሆናችሁ ራሳችሁን የምታዘጋጁበት ጸጋ ይብዛላችሁ። በጌታ እንዴ ጌታ እዚህ ውስጥ ሆኜ ይናገረኛል። yes እንዲያውም ትንንሽ ነገር አይደለም፣ ትልቅ ነገር ታባካ ታራባ እየተጋፋ ታክሲ እየጠበቅ አንተ ብሎ ጌታ ትልልቅ የህይወትን ፕላን በዛ ውስጥ ይነግርሃል። ጸጋ ይብዛልህ። ሐዋርያት ሥራ ምዕራፍ 9 ላይ ሊወግር እየሄደ ነው፣ ሊያስገድል እየሄደ ነው። በዛ ውስጥ ግን እግዚአብሔር መጣ። ጸሎት ቦታ አይደለም እግዚአብሔር የተናገረው። እያሳደደ በማይጠብቀው ስፍራ ላይ ሌላው መስማት አይችልም፣ ለሱ ግን ተናገረው። ሻባዲያ ካታራባ እንደዚህ አይነት ድምጽ ያሰማችሁ ጌታ አንኤክስፔክትድ በሆነ ስፍራ ላይ ልብን የሚያደርግ አቅጣጫን የሚቀይር መንገድን የሚያስተካክል የእግዚአብሔር ድምጽ የእግዚአብሔር ድምጽ የእግዚአብሔር ድምጽ። አንዴ ከኔ ጋር ጮክ በሉና የእግዚአብሔር ድምጽ በሉና። አያ አንዳንድ ጊዜ እግዚአብሔር ድምጽ በርታ በርታ ብቻ አይደለም የሚል ተመለስም ይልሃል። እምቢ ብትል ባንተ ይበስብሃል ይልሃል። ግን ስሜን ትሸከማለህ፣ በአሕዛብ ሁሉ ፊት ስለኔ ትመሰክራለህ ብሎ አንኤክስፔክትድ የሆነ ድምጽ ያማቻዱ ባዲያ ካታር። ልክ ለዛ ድምጽ ሲታዘዝ ጳውሎስ አረ ካንተ ጋር ማን ይጋፋል ሲል እቪ መንገድን አዘጋጀለት። በልሰው አዘጋጀች ያለው ባንተ ላይ እጁን ይጭናል። እንደዚህ ይሆናል፣ እንደዚህ ይሆናል። መንፈስን ትሞላለህ። መታዘዝ አልኩኝ። አራተኛ እምነት ያስፈልገናል። የእግዚአብሔር ነገር በሙሉ በእምነት ነው። ድምጹን ሲያሰማ እመነው እመነው እመነው፣ አምነህ ተቀበለው። አሜን። አምነህ ተቀበለው። ታሪክ ይቀይራል። አሜን። የጌታ ባሪያ እንደ ቃል ይሁንልኝ የምትሉበት ጸጋ ይብዛላችሁ። ትውልድ ሁሉ ብጽዕት እንዲለን የሚያሰኘው ነገር this is the formula። ሰደን የሆነ ድምጽ ነው። አይ ዶንት ኖ ማርያም በዛ ጊዜ ምን እየሰራች እንደሆነ። እንደሱ ጌታ ወደ እናንተ ጓዳ ይምጣላችሁ። ሻዳ ባራዲ ያካታ የተነገራት ትልቅ ነገር ባይዘው ትልቅ ነገር መሆኑ ብቻ አይደለም። የታጨች ሴት ነች፣ ልታገባ የደረሰች ሴት ነች። እና በዛ መሃል የጌታ ሰበር ድምጽ መጣባት። ሰበር ድምጽ ብቻ አይደለም፣ ሰበር ፕሮግራምም ጭምር ነው። ያንቺን ፕሮግራም ታይና በኔ ፕሮግራም ተንቀሳቀሽ ነው። ጉድ አልገባህም እኮ ሜቢ ቤተሰቧ ቤት እኮ ወይን እየተጠመቀ ይሆናል። ብዙ ጓደኞቹ ኤክስፔክት ያደርጓታል እኮ። in the middle of በዚህ ሲቹዌሽን ውስጥ የጌታ መልአክ መጣ። ምን ይዞ? ድምጽ ይዞ ነገዋን ሊያሳምር ነገዋን ውብ ሊያደርግ ድምጽ ይዞ መጣ። የጌታ ባሪያ እንደ ቃልህ ይሁንልኝ። እኔ ነገን ከምስለው በላይ ያንተ ድምጽ ይበልጣል። በእኛ ፕሮግራም መሃል የሰማይ ፕሮግራም ይግባ። ይህንን ድምጽ አምነን የምንቀበልበት ጸጋ ይብዛልን በኢየሱስ። ድምጹ እንደሱ ነው የሚያደርገው። ሙሴን ከሱ ፕሮግራም አወጣው። ጳውሎስን ከሱ ፕሮግራም አወጣው። በምን? በድምጽ። ማርያምን ከሷ ፕሮግራም አወጣት። በምን? በድምጽ። እንዲህ ደስ ይላል ከራስ ፕሮግራም ወደ እግዚአብሔር ፕሮግራም መሸጋገር።
ምንድነው እሱን ሽግግር የሚሰጠን? የእግዚአብሔር ድምጽ ሰምቼዋለሁ። ምን ታስባለህ ስለ ነገ ህይወት ብለህ you have a lot of program, a lot of አንደኛ ሁለተኛ ሶስተኛ የምትለው ግን እግዚአብሔር ድምጽ ሲመጣ የሚገርም ሰርጀሪ ይሰራል። ካንተ ድምጽ ካንተ ፕሮግራም ወደሱ ፕሮግራም ይለያል። አንድ ነገር ብቻ ነው የሚያስፈልገው፣ ማመን። አምናችሁ መቀመጥ ይሁንላችሁ በጌታ በኢየሱስ። እግዚአብሔር ለአንድ ሰው ጸጋ ያብዛለት። እግዚአብሔር ለአንድ ሰው ጸጋ ያብዛለት። አብርሃም አመነ። ዋይ ስላመነ ድምጽ መጣለት፣ ባርካለሁ። አመነ፣ ወጣ። እግዚአብሔር መልካም ፍሬ ሰጠው። ዛሬ እግዚአብሔር አንድ ድምጽ ያሰማናል። ተዘጋጅታችኋል እሱን ለመስማት? የዛሬው ድምጽ ይሄ ነው። እንዴት እንደመጣችሁ አላቀም። እግዚአብሔር ግን በኢየሱስም የዕለቱን ድምጽ ያሰማችኋል። እግዚአብሔር በልብ የሞላው ድምጽ ይሄ ነው። ዳግም ምዕራፍ 2 ቁጥር 36 ዛሬ እግዚአብሔር እንደዚህ ይላችኋል፣ ከፊታችሁ ባለው ዘመናችሁ ላይ ምንም ነገር አይጠነክርባችሁም በኢየሱስ። ሌላኛው ትርጉም ስትመለከቱት የትኛውም ከተማ ሊገቱን አልቻለም ይላል። ዊን እያደረጉ የመጡት ሰዎችን አይደለም፣ የሆኑ ግሩፖችን አይደለም፣ ከተማን እያሸነፉ ነው የመጡት። የትኛውም ከተማ አልጠነከረብንም። ላለፉት 10 15 20 ዓመታት ብዙ ነገር ጠንክሮብን ሊሆን ይችላል። እግዚአብሔር ግን ዛሬ ይህንን ድምጽ ይሰጣችኋል። እሱ ከተናገረ ያደርገዋል። በኢየሱስም የጠነከረባችሁ ነገር በሙሉ ከዛሬ ምሽት ጀምሮ አይጠነከረባችሁ። የከበዳችሁ ነገር ከዛሬ ምሽት ጀምሮ አይከብደባችሁ። የትኛውም ነገር አይጠነክርብህም በሉትና ንገሩት። የትኛውም ነገር ካንተ ጋር አይተናነቅም በኢየሱስ ስም። ሬዚስት አያደርግህም በኢየሱስ ስም። ሰብረኸው አሸንፈው መሄድ ይሆንልሃል። የኔ ትንቢት ቃል ነው፣ የኔ ድምጽ ነው የሚል ካለ አሜን። ዘርሮ የሚጥል ነገር እስከማይኖር ድረስ እግዚአብሔር ከፊት ያለውን ተራራ ደልዳላ ሜዳ ያደርጋል። ሌላውን ያሸነፈ አንተን አያሸንፍም። ለሌላው የጠነከረ ለአንተ አይጠነክርም። ደጆች ተከፍተው ታገኛቸዋለህ በኢየሱስ። የትኛውም ከተማ አልጠነከረብንም። ቻባካታራ ባላቫራዲያ ሊረቱን አልቻሎም። ዛሬ ምሽት የሚቃወሙን በሙሉ በኢየሱስ ስም ወደቁ፣ ከፊታችን ወደቁ በኢየሱስ። አንዳንዶቻችሁ የጤና ጉዳይ፣ አንዳንዶቻችሁ የፋይናንስ ጉዳይ፣ አንዳንዶቻችሁ የሥራ ጉዳይ፣ አንዳንዶቻችሁ የሪሌሽንሺፕ ጉዳይ፣ አንዳንዶቻችሁ አዳዲስ ነገር የማየት ጉዳይ፣ አንዳንዶቻችሁ ጀምሮ የመጨረስ ጉዳይ። እግዚአብሔር እንደዚህ ይላችኋል። እስከ ዛሬ ጠንክሮባችሁ ሊሆን ይችላል። እስከ ዛሬ አልከፈት ብሏችሁ ሊሆን ይችላል። እስከ ዛሬ አልቀየር ብሏችሁ ሊሆን ይችላል። ዛሬ ምሽት ግን የእግዚአብሔር ድምጽ እንደዚህ ይላችኋል። ደጆች አውቀው ይከፈታሉ፣ በሮች አውቀው ይከፈታሉ። አንዳንዱ ከተማ አይደለም ያለው፣ የትኛውም ከተማ ምን አላደረገብንም? አልጠነከረብንም። ወይኔ እንዴት መታደል እንደሆነ። ቆይ ቁጭ በሉ ልንገራችሁ። በእውነት የሚሆነውን ነገር ነው እኮ የምነግራችሁ። ትንሽ ላብራራ ጨርሻለሁ፣ ግን ልንገራችሁ። ነገር ይቀላችኋል። ቻባካታራ ባላቫራዲያ ካታራ ባራዲያ ካታ ከባዱ ነገር ይቀላችኋል በጌታ በኢየሱስ። በባርነት ውስጥ የነበረ ሕዝብ ነፃ ወጥቶ እግዚአብሔር ወደ ተናገረው ወደዛ ያው ሙሴ በሞተበት ምንም ነገር ሳይጠነክርባቸው ወደዛ ነገር ውስጥ መግባት what a glorious life። ነገር መቅለል ይጀምራል። አንተ በሉትና ንገሩት። ነገር ይቀላሃል በሉትና ሲምፕል እየሆነልህ ይሄዳል ነገር በሉት። እየቀለለ ይሄዳል ነገር በሉት። እግዚአብሔር ካንተ ጋር ነው በሉት። እግዚአብሔር ከቤት ጋር ነው በሉት። እግዚአብሔር ከኬዝ ጋር ነው በሉት። እግዚአብሔር ከጀመርከው ነገር ጋር ነው በሉት። በዚህ ልጨርስ። ደስ የሚለው ሐሳቡ የትኛውም ከተማ ጠቅሶ ከኤሮይን ምናምን እስከ ገለሃድ ድረስ የሚያጋጥሙን ከተማዎችን በሙሉ ሳይጠነክሩብን ሲምፕሊ ያለ ላብ ያለ ጥረት ያለ ግረት የሆነ ሰው
ከፍተኛውን ጫፍ ሲይዝ ይታየኛል። ከፍተኛውን ስፍራ ሲይዝ ይታየኛል። ቆይ ቁጭ በል። ይኸውልህ ከተማ ማለት ዝም ብሎ እንዳይመስል ሬዚስት የሚያደርጉ ኃይላት አሉ። ግን እግዚአብሔር አንድ ሚስጥር ነው የተናገረው። ምንም ከተማ አልጠነክረም። ዋይ ምክንያቱም እዛው ላይ እግዚአብሔር አሳልፎ ሰጥቶናልና ልናገር ነው በጌታ በኢየሱስ። እግዚአብሔር አሳልፎ ሰጥቷቸዋል። እግዚአብሔር አሳልፎ ሰጥቷቸዋል። እግዚአብሔር አሳልፎ ሰጥቶናል። አዲስ አበባን አሳልፎ ሰጥቶናል። እቺን ምድር አሳልፎ ሰጥቶናል። ያ ያለበትን መስሪያ ቤት እግዚአብሔር አሳልፎ ሰጥቷል። ቤተሰብህን አሳልፎ ሰጥቷል። አዳዶሽ ዴዴዴቦሽ ወንድምህን ወደዚህ ህይወት አምጥተው ሊሆን ይችላል። አጎት አይጠነክርብህም። አሁን ብዙ ምርኮ የምንሰበስብበት ጊዜ ይሆንልናል። አልጠነከረብንም። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ህይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል። ኢየሱስ ተነስቶልናል። ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ህይወታችን በአጭር ይጠናቀቃል። የዘላለም ህይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን በኢየሱስ ስም አሜን።